ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ሰኞ ሰኔ 15 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በድጋሚ እንጋብዛለን። አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ከማለፋችን አስቀድመን እንግዲህ የተለያዩ መረጃዎችን በዛሬ ዕለተ ሰኞ የመረጃ ሰዓታችን ወደ እናንተ የምናደርስ ነው የሚሆነው። የሀገር ቤት ስፖርታዊ መረጃችን የሚሆነው ቀዳሚው የቮሊቦል ስፖርትን ይመለከታል። ከዛ ባለፈ ደግሞ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እንግዲህ የተለያዩ ክስተቶችን እያስመለከተን እየተጓዘ ይገኛል። የምድብ ሁለተኛ ጨዋታዎች እንደዚሁ ተከናውነዋል። ዛሬም እንደዚሁ ሌሊትና ምሽት ላይ የሚደረጉ ጨዋታዎችን እንመለከታለን። የአፍሪካ ብሔራዊ ቡድኖችንም የተለያየ ድሎችን እየተጎናጸፉ ነው የሚገኙት። ዛሬም በሚደረጉ ጨዋታዎች ላይ የአፍሪካ ብሔራዊ ቡድን ጉዞዎችን እንመለከታለን። እንደዚሁም ደግሞ የዓለም ዋንጫን የተመለከቱ ጥያቄዎችንም ወደ እናንተ የምናደርስበት ሰዓትም ጊዜውን ጠብቆ ወደ እናንተ የሚደርስ ነው የሚሆነው። በየመረጃዎቻችን መካከል እነዚህን መረጃዎችና ጥያቄዎች እየተከታተላችሁ ቆይታ እንድታደርጉ እንጋብዛችኋለን። ከዛ ባለፈ እንግዲህ ከዓለም ዋንጫው ጎን ለጎን ደግሞ የተለያዩ ተጫዋቾች ወደ ተለያየ ክለብ እንደሚያመሩ እየተገለጸ ነው የሚገኘው። አንዳንዶች ለእውነታ የቀረቡ መረጃዎችንም እየተመለከትን እንገኛለንና እነዚህ መረጃዎች ወደ እናንተ እያደረስን በዛሬ የዕለተ ሰኞ የመረጃ ሰዓታችን እያደረስን ቆይታ እናደርጋለን። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ቀዳሚ ያደረግነው እንግዲህ የቮሊቦል ስፖርት ነው። የ2018 ዓመተ ምህረት የአዲስ አበባ ከተማ አስተዳደር የቮሊቦል ስፖርት የአንደኛ ዲቪዚዮን የቡድኖች ሻምፒዮና የውድድር መድረክ በትላንትናው ዕለት በ4 ኪሎ ስፖርት ትምህርትና ስልጠና ማዕከል በደማቅ ስነ ስርዓት ፍጻሜውን አግኝቷል። በወንዶች ውሃና ፍሳሽ ስፖርት ክለብ እንደዚሁም በሴቶች ደግሞ ጌታ ዘሩ ስፖርት ክለብ ሻምፒዮና ሆነዋል። ትላንት እንግዲህ በፍጻሜው ስነ ስርዓት ላይ ስፖርቱ ወዳጆች በስቴዲየም ተገኝተው ይህንን የፍጻሜ ጨዋታዎች ተከታትለዋል። ስፖርተኞችንም አበረታተዋል። እውነቱን ለመዘገብ በስፍራው ከተገኙ ታላላቅ ሚዲያዎች መካከል አንደኛው ናሁ ቴሌቪዥን ናሁ ስፖርት ነበርና እውነቱን እንደሚከተለው ዘግቦታል። በሰባት ቡድኖች የተካፈሉበት የሴቶች አንደኛ ዲቪዚዮን የ2018 የፍጻሜ ውድድር ጌታ ዘሩን ከአዲስ አበባ ፖሊስ ጋር አገናኝቶ በጌታ ዘሩ አሸናፊነት ፍጻሜውን አግኝቷል። በዚህም መሰረት የ2018 ዓመተ ምህረት የሴቶች የቮሊቦል ስፖርት ሻምፒዮና ሆኗል ማለት ነው። ጌታ ዘሩ በአሰልጣኝ ተሾመ ለማ የሚመራው ቡድን ማለት ነው። አስቀድሞ የነበረው ጨዋታ ይሄ ነበርና በተለይ እንግዲህ ጌታ ዘሩ ሲባል ከቮሊቦል ስፖርት ጋራ ስማቸው በከፍታ ይነሳል። እንግዲህ እኚህ ልማታዊ ባለሀብት ስራ ፈጣሪም ናቸው። የተለያዩ ስራዎችን ይፈጥራሉ። ከዛ የሚያገኟቸውን ደግሞ ትርፍና ገንዘብ ደግሞ ስፖርቱ ላይ ኢንቨስት በማድረግ ወጣቶችን እያገዙ ይገኛሉ። ለሀገር የሚጠቅሙ ስፖርተኞችን እየረዱ ነው የሚገኙትና ጌታ ዘሩና የቮሊቦል ስፖርት ፍጹም የማይነጣጠሉ የአንድ ሳንቲም ገጽታ እንደሆኑ ብዙ የእግር ኳሱ ቤተሰቦች እያወደሷቸው ነው የሚገኙት ማለት ነው። ሌሎችም ባለሀብቶች እነዚህን ወጣት ስፖርተኞች ቢያበረታቱ አንድም ሀገርን መስራት ነው። በዛ ላይ ደግሞ ታለንት ያላቸው ወጣቶችን በመርዳት ደግሞ ራሳቸውን እንዲረዱ ቤተሰቦቻቸውን እንዲረዱ ሲያልፍም ሀገርን ወክለው ደግሞ በዓለም አቀፍ የውድድር መድረኮች የሀገራቸውን ሰንደቅ ዓላማ ከፍ የሚያደርጉ ስፖርተኞችን ማበረታታት ነውና ትላንት እንግዲህ እሳቸውም በስፍራው ተገኝተው የፍጻሜውን ጨዋታ ተከታትለዋል። በአጠቃላይ የአዲስ አበባ የቮሊቦል ስፖርት ፌዴሬሽን የበላይ ጠባቂም ሆነው የተለያዩ ጉዳዮችን በማማከር ስፖርቱም ወደ ከፍታ እንዲመጣና ጓደኞቻቸውን አብሮ በጋራ የሚሰሩትን ባለሀብቶችም ወደዚህ ስፖርት ለመሳብ ፕሮሞት እያደረጉ ነው የሚገኙትና ትላንትም ተመስጋኝ ከነበሩ የስፖርቱ ሰዎች መካከል አንዱ አቶ ጌታ ዘሩ ነበሩ። ስፖርተኞቹም ያላቸውን ፍቅርና አክብሮት ለስፖርቱ እየከፈሉ ያሉትን መስዋዕትነት እንደዚሁ ሲመሰክሩላቸው መድረክ ላይ ተመልክተናል። የፌዴሬሽኑ ፕሬዝዳንት አቶ በላይ ተካን ጨምሮ ሌሎችም የስራ አስፈጻሚዎች እንግዲህ ለአቶ ጌታ ዘሩ ያላቸውን ከበሬታና አድናቆት ሲገልጹላቸው ተመልክተናል። ትላንት እንግዲህ በሴቶች የፍጻሜ ውድድር ላይ ለመጀመሪያ ጊዜ ተሳትፎ እያደረገ የሚገኘው የአዲስ አበባ ፖሊስ የሴቶች የአንድ ቮሊቦል ቡድን እየመሩ የሚገኙት አሰልጣኝ ወይም ደግሞ ኢንስፔክተር ሙልጌታ አየለ ቡድኑን በማሰናዳት እጅግ በጣም አስገራሚ ቡድን መገንባት ችሏል። ጌታ ዘሩን ተገዳዳሪ የሆነ ቡድን ነው ትላንትና ያስመለከቱ
ያስመለከቱን ምንም እንኳን በጨዋታው ላይ ውጤት ባይቀናቸውም በመጪው አዲሱ የውድድር ዘመን ወይም በ2019 ግን በጣም ተስፋ ያላቸውን ታለንትድ የሆኑ ተጫዋቾችን በስብስባቸው መያዛቸውን ገልጸውልናል። እኛም በእንቅስቃሴ ተመልክተናል ማለት ነው። በሴቶቹ አዲስ አበባ ፖሊስ እንግዲህ ዘንድሮ እንደ አዲስ ነው እየተቋቋመ የሚገኘው ማለት ነው። በወንዶቹ ግን ውጤታማ ከሚባሉ በተለይ በቮሊቦል ስፖርት ላይ በሀገራችን ጥሩ እንቅስቃሴ እያደረጉና ውጤት ካላቸው ክለቦች መካከል አንደኛው አዲስ አበባ ፖሊስ ነውና አሰልጣኙ በዚህ ጊዜ ከናሁ ስፖርት ጋር በነበራቸው ቆይታ ተቋማቸው እንደሚያግዛቸው የተለያዩ እርዳታን እያደረገ በርካታ ነገሮችን እየሰራላቸው እንደሚገኝ አሁን ደግሞ የሴቶቹን ቡድን ወደ ላቀ ደረጃ ወደ ላቀ ከፍታ ለማምጣት እንደዚሁ በአጠቃላይ ማኔጅመንቱ አብሯቸው እየሰራ እንዳለ ምስጋናቸውን ጭምር ገልጿል። ኋላ ላይ እንግዲህ የነበረውን ቃለ ምልልስ ወደ እናንተ እንጋብዛለን። የነበሩትን ሁነቶች ግን ለማንሳት ያህል እንግዲህ 7 ቡድኖች በተሳተፉበት በዚህ የውድድር መድረክ ላይ በሴቶች ጌታ ዘሩ ስፖርት ክለብ ሻምፒዮና ሆኖ አጠናቋል። በወንዶች ውሃና ፍሳሽ እንደዚሁ አቃቂ ቃሊቲን በፍጻሜ ጨዋታ በመርታት ሻምፒዮና የሆኑበትን ሁኔታ ተመልክተናል። በወንዶቹ ሁለተኛ ጨዋታ ነበረ ትላንትናና በርካታ የስፖርት ቤተሰቡን ቁጭ በድግ ያደረገ የፍጻሜ ጨዋታ ነበር በአቃቂ ቃሊቲ ክፍለ ከተማና በውሃና ፍሳሽ አገልግሎት የስፖርት ክለብ የተደረገው የፍጻሜ ጨዋታ ላይ ማለት ነውና ብዙ አቅም ያላቸውን ስፖርተኞች ተመልክተናል። እውነት ለመናገር ልክ እንደ እግር ኳሱና እንደ አትሌቲክሱ እንግዲህ ትኩረት ቢሰጣቸው እነዚህ ስፖርቶች በተለይ የቮሊቦል ስፖርት ትልልቅ ታለንት ያላቸው በጣም ስኪል ያላቸው ስፖርተኞች እንዳሉበት ተመልክተናል። የሌሎችንም ዓለማቶች እኛ ለመረጃ እንመለከታለንና ከነዛ ስፖርተኞች ያልተናነሰ እውቀትና ብቃት እንዳላቸው የተመለከትንበት የፍጻሜ ጨዋታ ነበረ ማለት ይቻላል። ሁለቱም ቡድን ተጫዋቾች ያደረጉት እንቅስቃሴ በጣም አስገራሚ ነበረና በስተመጨረሻ ግን ውሃና ፍሳሽ ስፖርት ክለብ ሻምፒዮና መሆኑን አረጋግጧል። እንግዲህ በወንዶች ውሃና ፍሳሽ ሻምፒዮና ሆኖ የወርቅ ሜዳሊያውንና የዋንጫውን ሽልማት ማግኘት ሲችል አቃቂ ቃሊቲ ክፍለ ከተማ የብርና እንደዚሁ የብር ሜዳሊያ ተሸላሚ ሆኗል። ኢትዮጵያ ስፖርት አካዳሚ ሶስተኛ ደረጃን ይዞ በማጠናቀቅ የናስ ሜዳሊያ ተሸላሚ ሆኗል። በሴቶች ጌታ ዘሩ ነው የዋንጫና የወርቅ ሜዳሊያውን ማጥለቅ የቻለው። አዲስ አበባ ፖሊስ ሁለተኛ ደረጃን ይዞ አጠናቆ እንደዚሁ የብር ሜዳሊያ አግኝቷል። እንደዚሁ ደግሞ የአራት ኪሎ ስፖርት ማዕከል ደግሞ ሶስተኛ ደረጃን ይዞ በማጠናቀቅ የናስ ሜዳሊያ ተሸላሚ ሆኗል ማለት ነው። ትላንት እንግዲህ በፍጻሜው ስነስርዓት ላይ ምስጉን የነበሩ በጨዋታውም ልዩነት ፈጣሪ የነበሩ ተጫዋቾችና አሰልጣኞች እንደዚሁ በኮከብነት ሽልማትን መጎናጸፍ ችሏል። በሴቶች ኮከብ ተጫዋች ሆና የተመረጠችው ዓለም ፀሐይ አንጃ ናት ከጌታ ዘሩ ስፖርት ክለብ። እንደዚሁም ደግሞ ከጌታ ዘሩ ዋና አሰልጣኝ አቶ ተሾመ ለማ ደግሞ የውድድር ዓመቱ ኮከብ አሰልጣኝ በመባል ተሸልመዋል። በሴቶች ደግሞ እንደዚሁ አሰልጣኝ ፍጹም ከውሃና ፍሳሽ ኮከብ አሰልጣኝ በመሆን እንደዚሁ የእውቅና ተሰጥቷቸዋል፣ ሽልማት ተሰጥቷቸዋል ማለት ነው። እንደዚሁ ውድድሩን ደግሞ በጥሩ ሁኔታ ፍትሃዊ በሆነ ሁኔታ በመምራት ኢንተርናሽናል ዳኛ እንደዚሁ ኢትዮጵያ ታመነ የውድድሩ ኮከብ ዳኛ በመባል እንደዚሁ ምስጉን የነበረችበትን አጋጣሚ ተመልክተናል ማለት ነውና ትላንት እንግዲህ ከሞላ ጎደል የነበረው የኢትዮጵያ ወይም የአዲስ አበባ ቮሊቦል ፌዴሬሽን በየዓመቱ የሚያሰናዳው የአንደኛ ዲቪዚዮን የ2018 የውድድር መድረክ ሻምፒዮና እንግዲህ በውሃና ፍሳሽና በጌታ ዘሩ ስፖርት ክለብ ሻምፒዮናነት ተጠናቋል። የአዲስ አበባ ቮሊቦል ፌዴሬሽን ፕሬዝዳንት አቶ በላይ ተካ እንደዚሁ ደግሞ የጌታ ዘሩ ሴቶች ስፖርት ቡድን ዋና አሰልጣኝ ተሾመ አየለ የአዲስ አበባ ፖሊስ የሴቶች ቡድን ዋና አሰልጣኝ ኢንስፔክተር ሙሉጌታ አየለ ከናሁ ስፖርት ጋር በነበራቸው ቆይታ አጠቃላይ ውድድሩን አስመልክተው የቡድናቸውን ግንባታና በቀጣይ የቮሊቦል ስፖርትን ለማሳደግ ምን ነገር ያስፈልጋል ከማህበረሰቡ ከመንግስት የሚሉትን ጉዳዮች በጥቂቱ እንደዚህ ቃኝተናቸዋልና እነሱን ተከታትለን እንመለስ። ተሾመ ለማ እባላለሁ። የጌታ ዘሩ የስፖርት የቮሊቦል ስፖርት ቡድን ዋና አሰልጣኝ። በጣም ጥሩ። ዛሬ እንግዲህ የ2018 የውድድር ዓመት እየተጠናቀቀ ነው የሚገኘውና ቀደም ሲል እንግዲህ አዲስ አበባ ፖሊስን ገጥሞ ጌታ ዘሩ አሸንፏልና እየተመለከትን ነበር። አጠቃላይ እስኪ የውድድር ዓመቱ ምን ይመስላል? ውድድሩ እንግዲህ ከሞላ ጎደል ጥሩ ነው። እንደ መጀመሪያ እንደመሆኑ ጥሩ ውድድር ነው። ግን ለሚቀጥለው ጊዜ ትኩረት ያስፈልጋል። እንግዲህ ክለቦች መጠናከር አለባቸው።
ስለዚህ ተጫዋቾችን ከየቦታ ካሉበት አምጥቶ ክለቦችን ማጠናከር ያስፈልጋል። ምክንያቱም የሴት ቮሊቦል በአሁኑ ሰዓት በሀገራችን ደረጃ እየጠፋ ያለ ይመስለኛል፣ እየደከመ ያለ ነው። ስለዚህ ይህንን ለማንሳት ደግሞ ክለቦች መጠናከር አለባቸው። አሁን እንደዚህ እንደ አዲስ አበባ ፖሊስ እና አካዳሚ ሌሎችም እንደዚሁ ተጠናክረው ቢመጡ የተሻለ ውድድር እናደርጋለን ብዬ ጠብቃለሁ። ለሚቀጥለው ጊዜ ተስተካክለው ተሻሽሎ ይመጣል። ይሄ ጅምር ነው። ጅምር እንደመሆኑም በአንድ ጊዜ ከፍታ ቦታ ሊደረስ አይቻልም። ቀስ በቀስ በሂደት ሊስተካከል ይችላል ብዬ አስባለሁ። አሁን ምን መሰለ፣ አሁን እንደ ጌታ ዘሩ አሁን እንዳመጣው ጌታ ዘሩ አጭር ጊዜ አይደለም፣ ለረጅም ጊዜ ክለቦች ሲፈርሱ ከዛ ክለቦቹን ተቀብሎ እንዳለ ቡድንን ማንኛውም የሚመለከተውን ነገር ሁሉ ትጥቅም፣ ደሞዝም ማንኛውም ነገር ከፍሎ አስቀምጦ አወዳድረው ሙሉ ቡድንን ለክለብ ይሰጣል። ልክ ሌላም ባለሀብት እንደዚህ ቢያደርግ የተሻለ ይሆናል። አንደኛ ነገር አንድ ነገር ልንገርህ፣ እኔ በቮሊቦል ብዙ አመት ሰርቻለሁ። ስለዚህ በቮሊቦል በሴቶች ስፔሻሊ በሴቶች ስፖርት ላይ ብንሰራ በአፍሪካም በዓለም መወዳደር የሚችልበት እድል አለን ብዬ ጠብቃለሁ። ምክንያቱም ተወዳድሬ ስላየሁኝ። ግን ምንድን ነው እዚህ ትኩረት የለውም። ወጣቶች የሚሰለጥኑበት ቦታ የለ፣ ፕሮጀክት የለም በብዛት። ስለዚህ ከየትም ቦታ ከመንገድ ለቃቅመን አምጥተን ነው እንግዲህ እንደ ክለብ አወዳድረን የምንሄደው ማለት ነው። እና ምንድን ነው መሰለ ትኩረት ያስፈልጋል። ስፖርቱ አልታወቀም አልታየም እንጂ በሀገር አቀፍ ደረጃ ከፍተኛ ቦታ መድረስ እንችላለን። ምክንያቱም እኔ በተግባር ያየሁትን ነገር ዛሬ እንግዲህ ለአንተ ልገጽ። ምክንያቱም በአይኔ ተመልክቻለሁ። አፍሪካ ሴቶች ቡድን ምን ያህል ደረጃ እንዳለ አውቃለሁ። ምን ደረጃ ይዘን እንደመጣን ከዚህ በኋላ እናውቃለን። ስለዚህ ኮከብ ስፖርተኞችም ነበሩን። ከዚህ ከአፍሪካ ውስጥ ተወዳድረው ኮከቦች ነበሩን። በሁለት ቲም ከዛ ለቅመን ሄደን አገሪቱን ወክለን መጥተን ጥሩ ውጤት ይዘን የመጣ ነው። ምንድነው አሁን ችግራችን መሰለኛ፣ አንደኛ ግለሰብ ነው። ግለሰቡ ያለውን ሁሉ ያደርጋል። እኛ አሁን ምንድነው ተጫዋች አምጥተን ከሌላ ከክልል አምጥተን እዚህ በእንትን ለዚህ ውስጥ ለመወዳደር ገንዘብ ያስፈልጋል፣ ደሞዝ ያስፈልጋል፣ ትራንስፖርት ወጪዎች ብዙዎች አሉ። ቤት ተከራይተው ነው፣ በርካታ ነገር አለ። ስለዚህ ያንን ሁሉ ተቋቁመን አምጥተን እዚህ ለመወዳደር አቅም ይጠይቃል። እና ጌታ እንደ ግለሰብ ሁሉ ነገር እያደረገ ነው። ከፍተኛ ወጪ ደግሞ መጫን በሱ ላይ ደግሞ አንደኛ ነገር እሱ የንግድ ሰው ነው። ከዛ ከሚያገኘው ነው ለእኛም ይከፍለን። ስለዚህ ክለቦች አሁን ለምሳሌ ክልል 14 ምንም ቡድን የለውም፣ ሌላ አሁን ቮሊቦል ቡድን የለውም። ግን ክልል 14 መስተዳድሩ ራሱ የራሱ ቡድን እንደሌላው ስፖርት ቢኖረው ገብተዋል። ስለዚህ ሌሎችም ክፍለ ከተማዎች ራሳቸው በፊት ክልል ያሉትም ክልሎች እንደዚህ ክለብ ቢኖራቸው በእውነት ነው ብለህ ብዙ ቦታ መድረስ እንችላለን አሁንም ቢሆን። ስለዚህ ጌታ ዘሩ ሊመሰገን የሚገባ ሊከበር የሚገባ ሰው ነው ብዬ አምናለሁ። ምክንያቱም ለዚህ ምንድነው ዋናው ሁሉም መንግስትም ባለድርሻ አካላት ትኩረት ቢሰጥ ቮሊቦል ከፍተኛ ቦታ ይደርሳል። ውድድሩ ባሰብነው እቅድ መሰረት የተከናወነ ነው። ውድድሩም በጣም ጠንካራና እንዳያችሁት አጓጊ የሆነ ውድድር በሴትም በወንድም አከናውነናል። ዘንድሮ በሴቶች 7 በወንዶች 6 ቡድኖች ተካፍለው 13 ቡድን በአጠቃላይ በከተማው የቮሊቦል ውድድር ላይ አዘጋጅተናል። በፌዴሬሽኑ ከሌሎች ዓመቶች በቮሊቦል ከፍተኛ ውድድር ያደረግንበት ብዙ ጨዋታዎችንም በከተማው ደረጃ የትምህርት ቤቶች፣ የፖሊስ፣ የሰራተኛ ማህበር ከእንደገና የክለቦችን ውድድር በዚህ አመት አከናውነናል። እንዳፈጻጸም ከአቀድነው ከእቅዳችን በላይ ነው በዚህ አመት ያከናወነው። እዚህ ላይ እኛ የሰራ ነው በተለያዩ ከሚዲያ አኳያ ከእናንተም ሚዲያ አዲስ ሚዲያ ኔትወርክ የተለያዩ ሚዲያዎችን የአዲስ አበባ ፖሊስ ኮሚሽን ሚዲያውንም እነዚህ ሚዲያዎች ትልቁ ለስፖርቱ ግብአት ስለሆኑ በእነዚህ ሚዲያዎች አማካኝነት የተመለከቱ ሰዎች ከእንደገና በእኛም በኩል የተለያየ ቦታ ላይ ባነር በመለጠፍ በጃን ሜዳ በትንሿ ሁለገብ ሜዳ ላይ ባነር በመለጠፍ ተመልካቹ የሚወደውን ስፖርት በ4 ኪሎ ትምህርትና ስልጠና ማዕከል መጥቶ እንዲያይ ጥሪ ያስተላልፈናል። ብዙም ሰው መጥቶ እያየው ነው ያለው። ቀጣይ 2019 እንደ እግዚአብሔር ፍቃድ የረጅም ውድድር ሰፋ አድርገን በዚህኛው ፕላትፎርም ሳይሆን የአሁኑን ፕላትፎርም ደግሞ ቀየረ ነው ሰፋ ያለ ዙሮቹን አስፍተን
አንዱን 2 ዙር አድርገን ከእንደገና በመሀል ላይም ጥሎ ማለፍ አድርገን በአመት ውስጥ ተወዳዳሪ ቡድኖች ውድድር ሰፍቶላቸው ልምዳቸውን ጥሩ ልምድ እንዲያገኙና እኛም ለመላው ኢትዮጵያም ሆነ ለኢትዮጵያ ሻምፒዮና ከተማዋን የሚመጥን ስፖርተኛ ለማግኘት ትልቅ ጥረት የምናደርግበት አመት ነው የሚል እቅድ ነው ያዝነው። መመስገን ካለባቸው በግለሰብ ደረጃ አቶ ጌታ ዘሩ የተጫዋቾችን በግሉ የቮሊቦል ስፖርት እንዳይጠፋ ትልቅ ጥረት ከማድረጉም ባሻገር ታዳጊ ተጫዋቾችን ከክረምት እስከ በጋ ድጋፍ እያደረገ ቮሊቦልን እየደገፈ እንደገና ፌዴሬሽኑን ደግሞ ለአሰልጣኞች፣ ለተጫዋቾች፣ ለዳኞች የምስጉን ዳኛ፣ የኮከብ ተጫዋች፣ የኮከብ አሰልጣኝ ሽልማት እንፈልጋለን ብለን የምንሸልመው ድጎማ እንፈልጋለን ብለን ባልነው ሰዓት ላይ ይሄ ያንሳል ብሎ ሳይል ካለው ለፌዴሬሽኑ በማካፈል ዳኞቻችንን፣ አሰልጣኞቻችንን፣ ተጫዋቾቻችንን በመሸለም አቶ ጌታ ዘሩን እጅግ በጣም አድርገን እናመሰግናለን። በማዕከላት ደረጃ የ4 ኪሎ ትምህርትና ስልጠና ማዕከል፣ የጃልሜዳ ስፖርትና ትምህርት ስልጠና ማዕከል እንደዚሁም የአዲስ አበባ ወጣቶችና ስፖርት ቢሮ እነዚህን አካላቶች ልናመሰግን ይገባል። በዚህ ላይ ልናልፈውም ደግሞ የማንተወው የአዲስ አበባ ፖሊስ ኮሚሽን ስፖርተኞችን ከሰራዊቱ ውድድር መልምሎ አምጥቶ እንዲህ አይነት ጠንካራ ቡድን በአጭር ጊዜ ውስጥ በማምጣቱ የአዲስ አበባ ፖሊስ ኮሚሽንን እጅግ አድርገን እናመሰግናለን። ያው ሁል ጊዜ እኛ እንደምናስተላልፈው ዛሬም የማስተላልፈው ቮሊቦል በአጭር ሜዳ በትንሽ ሰው የሚገኝ ክለብ ነው። ይሄንን ክለብ ተቋማቶች እዚህ ፌዴሬሽን ከኛ ፌዴሬሽን ጋራ አብረው በጋራ በመስራት ይሄንን ውድድር ይሄንን ስፖርት የከተማውን ስፖርት አይደለም ለሀገር ጥሩ ተፎካካሪ የሚሆን ስፖርት ነው። በአፍሪካ ደረጃ ይሄንን ስፖርት አንድ ላይ ተያይዘን እንድናሳድግ ተቋማቶችንም የግል ድርጅቶችንም የውጭ ድርጅቶችንም በአገራችን ውስጥ ያሉ አገር በቀል የሆኑ ድርጅቶች ጥሪ ያስተላልፋለሁ። የእናንተን ሚዲያ ይሄንን የመሰለ ውድድር በእረፍታችሁ ጊዜ ደከመኝ ሰለቸኝ ሳትሉ ፌዴሬሽኑ ጥሪ ባደረገላችሁ ሰዓት ላይ መጥታችሁ ፌዴሬሽኑ ጎን ሆናችሁ የእኛን የምንሰራውን ስራ ለህዝብ እያቀረባችሁ ስለሆነ በእኔም በፌዴሬሽኑም ስም ከልብ አመሰግናለሁ። ሙልጌታ አየለ እባላለሁ። ዋና ኢንስፔክተር የአዲስ አበባ ፖሊስ የሴቶች መረብ ኳስ አሰልጣኝ። ዘንድሮ በጣም ጥሩ ነው። በጥሩ ሁኔታ ተጀምሯል የአዲስ አበባ ቮሊቦል የሴቶች መረብ ኳስ። እኛም ዘንድሮ ለመጀመሪያ ጊዜ ነው ለኔክስት አጠናክረን ለመምጣት ለጅምርና ተጫዋቾችን ለመመልመልም ጭምር ለኔክስት የዘንድሮውን ውድድር ጀምረናል ማለት ነው። እኛም ጥሩ ነው፣ እንዳጠቃላይ አሪፍ ነው እንዳያችሁት። አዎ አሁን የኛ ተቋም በወንዶች መረብ ኳስ ከፍተኛ ለረጅም ጊዜ በጣም በጥሩ ሁኔታ ጥሩ ውጤት ያለውና ጠንካራ ቡድን ያለው ነው። የሴቶች ቡድን ደግሞ ኔክስት ላይ 2019 ላይ ለመያዝ በዘንድሮ መልምለን ለሚቀጥለው አመት ለመያዝ ስንል ይህንን የጅምር ነው ማለት ነው የኛና ድጋፉ አለ፣ በፍላጎቱም አለ። ድጋፉን በጥሩ ሁኔታ እየተደረገለት ያለ ነው። ኔክስት ደግሞ የበለጠ አጠናክረን እንመጣለን። ፌዴሬሽኑ ሽፋን የለውም፣ ብዙ ጊዜ ሚዲያ ሽፋን የለውም እንትን ላይ እሱን ለነሱም ነገር ገልጸንላቸዋል። ሌላው አብዛኛው ነገራቸው የሚያደርጉት ጥረት በጣም አሪፍ ነው። ክለቦች እንደምታየው ትንሽ የሉም። አሁን የምታየው ነው 6 ክለብ ነው በሴቶች ያለው፣ ያውም እኛም እንደዚሁ ድጋፍ ተቀላቅለን ማለት ነው። እና ክለቦች መብዛት አለባቸው የሚል አለኝ። ተጫዋቾች አሉ፣ ተጫዋች በብዛት አለ፣ ግን ክለብ ተቋማት መያዝ አለባቸው፣ መደገፍ አለባቸው። ስለዚህ ክለቦች ተቋማት መያዝ አለባቸው፣ መደገፍ አለባቸው የሚላለኝ። በዚህ በሚሊቴሪ ቤቶች በዚህ የሚመሰገኑ ናቸው። ያው ክለቦችን በመያዝ ሰፊ ክለብ እየያዙ ስፖርተኞችን ለሀገር የሚበቁ ተጫዋቾችን ለውድድርም ለምንም የሚያበቁ ናቸውና በዚህ አጋጣሚ እንደዚህ ሚሊቴሪ ቤቶች እንደኛም እንደ አዲስ አበባ ፖሊስም በዚህ ጥሩ ነው የምለው።
በእኛ በኩል ጠቅላላ የስፖርት ኃላፊዎቻችንን በሙሉ ማመስገን ነው የምፈልገው። ለስፖርቱ በጣም ድጋፍ ያደርጋሉ። እኛ ያልናቸውን ነገር ሙያተኛ ያላቸውን ነገር ድጋፍ ሲያደርጉ ነው የምናየውና ምናልባት ከኛ የቀረ ነገር ካልሆነ በስተቀር እነሱ በጣም ጥሩ ናቸው። ወደፊትም እርግጠኛ ሆኜ ነው እኔ ይሄንን ቲም በጥሩ ሁኔታ ይሆናል ለኔክስት ቢሆን እናንተም የምታዘቡት ነው በጣም ጠንካራ ቲም እንደምንሰራ እንደ እግዚአብሔር ፍቃድ እነሱን ከሚያደርጉት ድጋፍ አንፃር ስለሆነ በዚሁ አጋጣሚ እነሱን ማመሰግናለሁ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል እንግዲህ የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። በተለይ የቮሊቦል ስፖርትን የተመለከተ መረጃ ነበር ቀዳሚ ያደረግነው። ከዚህ ሰዓት አንስተን ደግሞ ከባህር ማዶ የተገኙ የተለያዩ መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። እንደ ወትሮ ሁሉ እንግዲህ የዓለም እግር ኳስ ዋንጫ የውድድር መድረክ እየተከናወነ ነው የሚገኘው። የምድብ ሁለተኛ ጨዋታዎችን በመከናወን ላይ ይገኛሉ። አፍሪካን የወከሉ 10 ሀገራቶችም የተለያዩ አመርቂ ጉዞዎችን በማድረግ ላይ ነው የሚገኙት። እንግዲህ ትላንትና ግብጽ ማሸነፍ ችላለች ከአፍሪካ ማለት ነው። ለራሷም ታሪክ የሰራችበትን ውጤት ነው ማስመዝገብ የቻለችው ትላንትና ኒውዚላንድን 3-1 በሆነ ውጤት በማሸነፍ ማለት ነው። ዛሬም የሚደረጉ ጨዋታዎችን እንቃኛለን። ወደ ዓለም ዋንጫ የጨዋታ መረጃዎቻችን ከማለፋችን አስቀድመን ግን እንደ ሁልጊዜውም እንግዲህ ቀዳሚውን ጥያቄ ወደ እናንተ እናድርስ። የዛሬው የመጀመሪያውን ጥያቄ ወደ እናንተ ከማድረሳችን አስቀድመን ከዚህ ቀደም የነበሩትን ጥያቄዎች አሉ እነሱን ደግሞ የመለሳችሁና የሞከራችሁ ተመልካቾቻችንም እንደዚሁ ስም ዝርዝር ፈጠን ብለን ወደ እናንተ የምናደርስ ይሆናል። የዛሬውን ጥያቄ እናስቀድም። እየተከናወነ በሚገኘው በዚሁ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ቀዳሚው ተሰናባችው ሀገር የትኛው ነው? ቀዳሚው ተሰናባችው ሀገር የትኛው ነው? ይሄን ልታደርሱን ትችላላችሁ። አውሮፓዊት ሀገር ናት። ባልተጠበቀ ሁኔታ ከዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ቀድማ ተሰናብታለችና ይቺ ሀገር ማናት ነው የመጀመሪያው የናሁ ስፖርት የዛሬ ለተሰኙ ጥያቄ ማለት ነው። ቀሪ ሁለት ተጨማሪ ጥያቄዎችን ደግሞ በመረጃዎቻችን መካከል ወደ እናንተ የምናደርስ ይሆናል። ከሰሞኑ እንግዲህ ባደረስናችሁ ጥያቄ መሰረት እናንተ ይሆናሉ ያሏቸውን መልሶች ወደኛ አድርሳችኋል። ለተሳትፏችሁ እጅግ በጣም ትልቅ ከበሬታ አለን። የነበሩትን ጥያቄዎች እናስታውስና እንደዚሁ የመለሳችሁትን እንደዚሁም የተሳተፋችሁትን መላሾቻችንን ስም ዝርዝር ወደ እናንተ እናደርሳለን። የመጀመሪያው ጥያቄያችን የነበረው የኢትዮጵያ ብሔራዊ ቡድን በየትኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ነበር ለመሳተፍ 90 ደቂቃ ሲቀረው በደርሶ መልስ ድምር ውጤት ተሸንፎ ከውድድር መድረኩ ስፍራ ሳይጓዝ የቀረው የሚል ጥያቄ ነበር ያደረስናችሁ። ወይም ደግሞ የትኛው አሰልጣኝ ነበረ ይህንን ብሔራዊ ቡድን ሲመራ የነበረው? የኢትዮጵያ ብሔራዊ ቡድን የወቅቱ አሰልጣኝ ማን ናቸው የሚል ነበር ጥያቄው ማለት ነው። እና ኢንስትራክተር ሰውነት ቢሻው ያላችሁ እንግዲህ መላሾቻችን በትክክል መልሳችሁታል። በዛው አመት እንግዲህ እንደምናስታውሰው ደቡብ አፍሪካ ላይ ተከናውኖ በነበረው የአፍሪካ ዋንጫ የውድድር መድረክ ላይ ከ31 ዓመታት በኋላ የኢትዮጵያ ብሔራዊ ቡድን ወደዚህ የውድድር መድረክ መመለስ የቻሉ አንጋፋ አሰልጣኝ ናቸውና አሁን ላይ እንግዲህ በክለብም በብሔራዊ ቡድን ደረጃም እየተመለከትናቸው አይደለም የሚገኙት። ትልቅ ታሪክ ግን መስራት የቻሉ አሰልጣኝ ናቸው። ስለዚህ መዘከር ስላለባቸው ሰውነት ቢሻው 90 ደቂቃ የቀረውን የዓለም እግር ኳስ ዋንጫ የውድድር መድረክ የተሳትፎውን ጉዞ ይዘው መሄድ የቻሉ ታሪካዊ አሰልጣኝ ናቸው። ሰውነት ቢሻው ያላችሁ በትክክል መልሳችሁታል።
ሌላኛው ጥያቄ የነበረው ደግሞ በዓለም እግር ኳስ ዋንጫ የውድድር መድረክ ላይ በስከዛሬው እንግዲህ ከ1930 ጀምሮ እየተከናወነ በሚገኘው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በአንጋፋነት በዚህ የውድድር መድረክ ላይ መሳተፍ የቻለው ተጫዋች ማን ነው? እንግዲህ ግብ ጠባቂ ነው። እኛም ፍንጭ ሰጥተናችሁ ነበር። ለሰሜን አፍሪካዊቷ ሀገረ ግብጽ በግብ ጠባቂነት እያገለገለ የሚገኘው ኤሳም ኤል አዳሪ ነው። 45 ዓመት ከ161 ቀን ሩሲያ አስተናግዳው በነበረው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በ2018 ተከናውኖ በፈረንሳይ ሻምፒዮናነት በተጠናቀቀው የውድድር መድረክ ላይ እንግዲህ በእድሜ አንጋፋ ሆኖ በ45 ዓመቱ የግብጽ ብሔራዊ ቡድንን የግብ ዘብ ሆኖ ያገለገለበት በታሪክ ተመዝግቦለታል ማለት ነውና ኤሳም ኤል አዳሪ ያላችሁ መላሾቻችን በትክክል መልሱን አግኝታችሁታል። ሌላኛው ሶስተኛው የጨዋታ ግምት ነበረ የወሰድነው። አዘጋጇ ሀገር ዩኤስኤ ከአውስትራሊያ ጋር ያደረጉት ጨዋታ በአሜሪካን ብሔራዊ ቡድን 2-0 አሸናፊነት ተጠናቋልና እነዚህን ጥያቄዎች በትክክል በመመለስና እንደዚሁ ሙከራ በማድረግ የተሳተፋችሁ አድማጭ ተመልካቾቻችን እጅግ በጣም እናመሰግናለን። ንጉስ የተሰማ ሁልጊዜም የፕሮግራማችን አድማጭ ነው። የነቃ ተሳትፎ ከሚያደርጉ ተመልካቾቻችን መካከል አንደኛው ነው። ለምትሰጠን ሀሳብ አስተያየት እጅግ በጣም እናመሰግናለን። ወንደሰን እሸቱን በተመሳሳይ እንደዚሁ የዞትር ተከታታዮቻችን ከሆኑ ተመልካቾቻችን መካከል አንደኛው ነው። እጅግ በጣም እናመሰግናለን። እንግዲህ መልሱን በማግኘትና በመሳተፍ ለነበራችሁ ቆይታ እያመሰገልን አንጄዮ በትክክል መልሱን ያገኘው ተመልካቻችን ነው። ፍቃዱ ሽፈራው፣ በለጠ አብርሃም፣ እንደዚሁ ዘማይ ቲዩብ፣ ደምረው ሙበሽር ጀማል፣ አዳሙ ቦጋለ፣ ይታየው ያረጋል አበበ፣ ንብረት ዘለቀ፣ ሙባረክ ተማም፣ አስፋው ፍቃዱ፣ ብርሃኔ ሙባረክ፣ አብዲ ቢላል፣ ጀማል ወርቁ፣ ገቢሳ አሸናፊ፣ ካራቴ ዝናቡ፣ ገብረ ማርያም፣ መኩሪያ ገብሬ፣ ምህረት ኤርሚ፣ ቴድሮስ ደስታ፣ አንዳርጌ ወርቁ፣ መሐሙድ ወልቅዬ፣ እኔው ሙላለም፣ ሻውል ዳኜ፣ ሙሐመድ አሚን አቡማር፣ ዳንኤል ገብረ ማርያም በርካቶች ናቸው የተሳተፋችሁት። እጅግ በጣም እናመሰግናለን። እንደዚሁም ደግሞ ታመነ አመኑና ሽመልስ ጌታቸው፣ አየነው መልኬ በዚህ የጥያቄና መልስ ላይ በንቃት የተሳተፉና ጥሩ ተሳትፎ ማድረግ የቻሉ ተመልካቾቻችን ናቸው። እጅግ በጣም እናመሰግናለን። ሁለተኛውና ሶስተኛውን መረጃዎች ወይም ደግሞ ጥያቄዎች ወደ እናንተ ከማድረሳችን አስቀድመን የዓለም እግር ኳስ ዋንጫ የውድድር መድረክን የተመለከቱ መረጃዎችን እንመልከት። እንግዲህ ሀገረ ስፔን የመጀመሪያ ድሉን በ2026 የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ማሳካት ትችላለች። ትላንት እንግዲህ ሳውዲ አረቢያን በገጠመችበት እንቅስቃሴ በምድብ 8 4-0 በሆነ በሰፊ የጎል ልዩነት ማሸነፍ ችላለች። እንደነ ላሚን ያማል የመሳሰሉ ወጣት ተጫዋቾች እንግዲህ በስፔን ብሔራዊ ቡድን ጎል ማስቆጠር የቻሉበትን ሂደት ነው የተመለከትነው። ትላንትና የመጀመሪያውን ጨዋታ ከኬፕ ቨርዲ ጋር አከናውና 0-0 በሆናቸው ውጤት ማጠናቀቅ የቻለችው የስፔን ብሔራዊ ቡድን ትላንት እንግዲህ አራተኛ ነጥቧን ማስመዝገብ ችላለች። በዚህም እንግዲህ ወደ ጥሎ ማለፍ 32ቱ ለመግባት ተስፋ ካላቸው ሀገራቶች መካከል አንደኛው የአውሮፓ ዋንጫ አሸናፊዋ ስፔን መሆኗን ተመልክተናል ማለት ነውና ትላንትና ይህንን ጎል ማስቆጠር ችሏል። ምድቡንም በቀዳሚ ሆና መምራት ትችላለች ማለት ነው። እዚሁ ምድብ ላይ ሌሎች የተደረጉ ጨዋታዎች አሉ። ዩራጋይ ከአፍሪካዊቷ ሀገር ኬፕ ቨርዲ ጋር ያደረጉት ጨዋታ 2-2 በሆነ ውጤት ነው የተጠናቀቀው። አራጃሆና እንደዚሁ ካኖቢዮ 45ኛው ደቂቃ ላይ ባስቆጠሩት ጎል ዩራጋይ 1 ነጥብ ከጨዋታው ማግኘት ትችላለች። ኬፕ ቨርዲ እንደዚሁ ሁለተኛ የአቻ ውጤቷን ነው ማስመዝገብ የቻለችው። እንግዲህ የስፔን ብሔራዊ ቡድን መፈተን የቻሉት ኬፕ ቨርዲዎች አሁንም ታምር መስራታቸውን ቀጥለዋል። በአቻ ውጤት ጨዋታቸውን አጠናቋል። እንግዲህ የዩራጋይ ብሔራዊ ቡድን የ1930ው የመጀመሪያው የዓለም እግር ኳስ ዋንጫ የውድድር መድረክን ማስተናገድ የቻለች ሀገር ናት። የመድረኩን የዋንጫ ክብር 2 ጊዜ እንደዚሁ ማሸነፍ ችላለች ማለት ነውና ፒናና ቬራሊያ ባስቆጠሩት 2 ግቦች ነው 1 ነጥብ ተጋርቶ መውጣት የቻሉት ኬፕ ቨርዲዎች ማለት ነው። ቤልጂየም ከኢራን በምድብ 7 ያደረጉት ጨዋታ 0-0 በሆናቸው ውጤት ተጠናቋል። በዚህ እንቅስቃሴ ላይ እንደ ክስተት ከተመለከት ነው ቀይ ካርድ ኒጎይ የተባለው 67ኛው ደቂቃ ላይ የቤልጂየም ብሔራዊ ቡድን ተጫዋች ቀይ ካርድ ተመልክቷል። ኒውዚላንድ ከኢጂፕት ያደረጉት ጨዋታ አፍሪካዊቷ ሀገር ግብጽ 3-1 በሆነ ውጤት ይህን ጨዋታ ማሸነፍ ችላለች። ዚኮ 58ኛው ደቂቃ ላይ፣ መሐመድ ሳላህ 67ኛው ደቂቃ ላይ እንደዚሁም ደግሞ መሐሙድ ትሪስጌት ደግሞ 82ኛው ደቂቃ ላይ ለፈረኖቹ የአሸናፊነቱን 3ቱን ግቦች ከመረብ ማሳረፍ ችሏል። ሱርማን 15ኛው ደቂቃ ላይ ኒውዚላንድን ከሽንፈት ያልታደገች ብቸኛ ግብ እንደዚሁ ከመረብ ማሳረፍ ችሏል ማለት ነው። ሀገረ ግብጽ
በዚህ በግዙፉ የእግር ኳስ መድረክ በዓለም ዋንጫው ላይ ማለት ነው 4 ጊዜ መሳተፍ ችላለች። እስካሁን ድረስ አሸንፋ አታውቅም። እንግዲህ ከ1934ቱ የዓለም እግር ኳስ ዋንጫ የውድድር መድረክ እስከ ሁለተኛው የዓለም ዋንጫ ጀምሮ ማለት ነው ረጅም ታሪክ ካላቸው የአፍሪካ ሀገራት በዓለም ዋንጫው ተሳትፎ አንደኛዋ እንግዲህ ግብጽ ናት። 4 ጊዜ ነው የተሳተፈችው። ነገር ግን በመጀመሪያ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ በመሳተፍ ቀዳሚዋ የአፍሪካ ሀገር ናት። ነገር ግን ያላት ታሪክ በዓለም ዋንጫው ያናህል ነው ማለት ይቻላል። በአፍሪካ ዋንጫው ላይ ያላትን ጉልህ ሚና እናውቃለን። 7 ጊዜ መድረኩን የዋንጫ ክብር ማሳካት ችላለች። በዓለም ዋንጫው ላይ ግን እንዳላት ከዋክብትና እንደ አፍሪካ የበላይነቷ ድሎችን ማስመዝገብ አልቻለችም እና ትላንትና ኒውዚላንድን 3-1 በሆነ ውጤት ያሸነፈችበት ውጤቷ የዓለም ዋንጫ የመጀመሪያ ታሪኳ ሆኗል። ወደ 9 ጨዋታዎችን እንደዚሁ ማድረግ የቻለችበትን አጋጣሚ ተመልክተናል። ከ92 ዓመታት በኋላ እንግዲህ ይህንን ድል ማስመዝገብ ችሏል። ትላንትና ምናልባት እንግዲህ አሁን ምድባቸውን መምራት የጀመሩበትን አጋጣሚ ነው ትላንትና መፍጠር የቻሉት። ግብጽ 4 ነጥብ በመያዝ ቀዳሚ ናት የምድቡ። ኢራን በ2 ነጥብ ትከተላለች። ቤልጂየም እንደዚሁ ተመሳሳይ 2 ነጥብ አላት፣ 3ኛ ደረጃ ላይ ነው የምትገኘው። እንደዚሁ ደግሞ ሌላኛዋ ኒውዚላንድ ናት፣ 1 ነጥብ ብቻ ይዛለች ከሁለቱ ጨዋታዎች ማለት ነው። ዛሬ ወደሚደረጉ ጨዋታዎች በቀጥታ ስናልፍ እንደዚሁ አርጀንቲና ከአውስትሪያ ጋር የሚያደርጉት ጨዋታ ምሽት 2 ሰዓት ላይ የጅማሮውን ያደርጋል በኢትዮጵያ ሰዓት አቆጣጠር። ይሄ እንግዲህ ኢትዮጵያኖች በተለይ የሜሲ አድናቂዎችና የአርጀንቲና ብሔራዊ ቡድን ደጋፊዎች ይህን ጨዋታ ለመመልከት ጥሩ ሰዓት ይመስላል። እዚሁ ምድብ ላይ የሚገኙት ደግሞ ጆርዳን ከአልጄሪያ ሌሊት 12 ሰዓት ላይ ጨዋታቸውን ያደርጋሉ። እንደዚሁ በሌላኛው ምድብ ደግሞ ፈረንሳይ ከኢራቅ እኩለ ሌሊት 6 ሰዓት ላይ ጨዋታቸውን ሲያደርጉ እንደዚሁ የሄርሊንግ ብራውት ሃላንዷ ሀገር ኖርዌይ ከሴኔጋል ጋር የሚያደርጉት ጨዋታ ሌሊት 9 ሰዓት ከ30 ሲል ጅማሮውን ያደርጋል። ፈረንሳይና ኖርዌይ እኩል 3 ነጥብ በመያዝ በቀዳሚነት ምድባቸውን እየመሩ ይገኛሉ። ኢራቅና ሴኔጋል በ0-0 ነጥብ ሁለቱም ተከታትለው እንግዲህ 3ኛና 4ኛ ደረጃ ላይ የሚገኙበትን ምድብ ነው እየተመለከትን የምንገኘው ማለት ነው። ወደ አጫጭር ስፖርታዊ መረጃዎቻችን በቀጥታ እናልፋለን። ነገር ግን ደግሞ ጠቃሚ መልእክቶች ወደ እናንተ ይደርሳሉ። በዚህ መሃል መልእክቶቹን ተከታትለን እንመለስ። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ እንገኛለን። አጫጭር ስፖርታዊ መረጃዎችን ከአሁኑ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። የመጨረሻው ዓለም ዋንጫን የተመለከተውን ጥያቄ አስቀድመን ወደ እናንተ እናደርስ፣ መውጫችንን ግምት እናደርገዋለን። እንግዲህ ከዚህ ቀደም በነበረው የጥያቄና መልስ ሰዓታችን በዓለም እግር ኳስ ዋንጫ የውድድር መድረክ ታሪክ በእድሜ ትልቁ ተጫዋች ማን ነው የሚል ነበረ። ኤሳም ኤልአዳሪ መሆኑን እንግዲህ በመግቢያችን ላይ ገልጸንላቸዋል። አሁን ደግሞ በዓለም እግር ኳስ ዋንጫ የውድድር መድረክ ታሪክ እንግዲህ በእድሜ ትንሹ ተጫዋችስ ማን ነው የዛሬው ሁለተኛው ጥያቄያችን ማለት ነው። በዓለም እግር ኳስ ዋንጫ የውድድር መድረክ ላይ በእስከዛሬ ታሪክ እንግዲህ 100 ዓመት ሊደፍን ነው። በዚህ ሁሉ ሂደት ውስጥ በእድሜ ትንሹ ተጫዋች ማን ነው? ይህን እንድታደርሱን ዛሬ ሁለተኛው ጥያቄ አድርገነዋል። መውጫችን ላይ ደግሞ ሶስተኛውን ጥያቄ ወይም የጨዋታ ግምቱን ወደ እናንተ የምናደርስ ይሆናል። አሁን በቀጥታ ዝውውሩን የተመለከቱ መረጃዎች ወደ እናንተ የምናደርስ ነው የሚሆነው። የአርሰናልን መረጃ ቀዳሚ በማድረግ እንጀምራለን። የቱርኩ ክለብ ቤሺክታሽ ሊያንድሮ ትሮሳርድን ለማስፈረም ወደ 20 ሚሊዮን ፓውንድ ስለማቅረቡ እየተገለጸ ነው የሚገኘው። በርከት ያሉ ክለቦች የዚህን ተጫዋች ግልጋሎት ለማግኘት እንግዲህ በክረምት የተጫዋቾች የዝውውር መስኮት ለማስፈረም ፍላጎት እያሳዩ ነው የሚገኙት። የአርሰናልን የመድፉን መንደር ከሚለቁ ተጫዋቾች መካከል አንደኛው ይህ ቤልጂየማዊ ኢንተርናሽናል ስለመሆኑ እየተገለጸ ነው የሚገኘው። እንግዲህ ሊስታውት አድርገዋል። ብዙ ተጫዋቾች ከአርሰናል ጋር በክረምት የተጫዋቾች
የዝውውር መስኮት እንዲለያዩ ማለት ነውና ከነዚህ ተጫዋቾች መካከል አንደኛው ነው። በተለይ የፕሪሚየር ሊጉ ክለቦች አስተን ቪላ፣ ኒውካስል ዩናይትድን የመሳሰሉ ክለቦች ትሮሳርድን ማስፈረም ይፈልጋሉ። በእንግሊዝ ፕሪሚየር ሊግ ላይ ልምድ ካላቸው ተጫዋቾች መካከል አንደኛው ነው። በአርሰናል ቤት እንግዲህ ተቀይሮ በሚገባበት እንቅስቃሴ ላይ የጨዋታ ልዩነት ፈጣሪ ከነበሩ በአንዳንድ አጋጣሚ ተጫዋቾች መካከል ይህንን መድፈኛ ማንሳት እንችላለንና ዋጋውም ያናህል ከፍ ያለ አይደለም። ምናልባት እድሜውን ከግምት ያስገባ ሊሆን ይችላል። በፕሪሚየር ሊጉም ግን በተለይ በብራይተን እና በአርሰናል ያለው ልምድ በቀጣይም የእንግሊዝ ክለቦች እንዲመኙት አድርጓል ማለት ነውና ቤሺክታሽ ግን ዋጋ በመቁረጥ እንግዲህ ተጫዋቹን በ20 ሚሊዮን ፓውንድ የግል ለማድረግ ከፍተኛ ጥረት በማድረግ ላይ እንደሚገኝ እየተገለጸ ነው የሚገኘው። የአርሰናል ሰዎች የተሻለ ክፍያ ካገኙ ወደ ሌሎችም ክለብ አዘዋውረው ሊሸጡት የሚችሉበት እድል እንዳለ ነው እየተዘገበ የሚገኘው ማለት ነው። ማንቸስተር ዩናይትድ እንግዲህ ባለፈው ዓመት ወደ ስብስቡ ካመጣቸው ተጫዋቾች መካከል አንደኛው ስሎቬኒያዊን የፊት መስመር አጥቂ ቤንጃሚን ሼሽኮ መሆኑ ይታወቃልና ሼሽኮ ባለፈው ዓመት በጣም ጥሩ እንቅስቃሴ ማድረግ ችሏል። በተለይ ተቀይሮ በመግባት የጨዋታ ውጤትን በመቀየር ዩናይትድ በጣም ውጥረት ውስጥ በነበሩበት በአንዳንድ የጨዋታ እንቅስቃሴዎች ላይ በተለይ በአሰልጣኝ ማይክል ካሪክ ስር ማለት ነውና ተቀይሮ እየገባ በጥቂት ደቂቃዎች ጎል እያስቆጠረ ወደ አሸናፊነት ማምጣት የቻለበትንም አጋጣሚ ማስተዋል ይቻላልና ይሄ ተጫዋች እየተላመደ ሲሄድ የበለጠ የማንቸስተር ዩናይትድን ደጋፊዎች ልብ ሊያገኝ እንደሚችል አመላካች ነገሮችን በተለይ በውድድር ዓመቱ መጨረሻ በነበረው ፐርፎርማንስ መመልከት ችለናል። ተጫዋቹን አሁንም ከዩናይትድ ማስፈረም ይፈልጋሉ። ገና አንድ ዓመት ቆይታ ነው በኦልድ ትራፎርድ ስቴዲየም እያደረገ የሚገኘውና ይህ ወጣት ተጫዋች 22 ዓመቱ ላይ ነው የሚገኘው። እንግዲህ ከጀርመኑ ክለብ አርቢ ላይፕዚግ ስለማምጣታቸው የሚታወስ ነው። በአንድ ዓመት ቆይታውም ተስፋ ሰጪም ስጋትም ያለውን እንቅስቃሴ ሲያደርግ ነበረ። በስተመጨረሻ ያለው አፈጻጸም ግን ዩናይትዶች የበለጠ በክለብ ውስጥ እንዲቆይላቸው ፍላጎት አላቸው። ዘለግ ያሉ ዓመታቶች በዩናይትድ ቤት የሚያቆየውን የውል ኮንትራትም እንደተፈራረመ ይታወቃልና አሁን ላይ ግን እንደነ ሪያል ማድሪድ የአትሌቲኮ ማድሪድ እንደዚሁም ደግሞ ባርሴሎናና ኢንተር ሚላን የተጫዋቹን ፊርማ ለማግኘት ፍላጎት አላቸው ተብሏል። ዩናይትዶች ግን በክረምቱ የተጫዋቾች የዝውውር መስኮት በፍጹም ይህንን ተጫዋች የመልቀቅ ፍላጎት የላቸውም። እንደውም አሰልጣኝ ማይክል ካሪክ የፊት መስመራቸውን እዚህ ተጫዋች ላይ መሰረት አድርገው መስራት እንደሚፈልጉም እየተገለጸ ነው የሚገኘው። ይልቁንም እንደነ ጆሹዋ ሲርኬዚን የመሳሰሉ ተጫዋቾች ከክለቡ ሲለቁ አዳዲስ ተጫዋቾችን አምጥተው ከዚህ ተጫዋች ጋር የማጣመርና ይህንን ተጫዋች እንዲረዱት የሚችሉ ብቃት ያላቸውን ተጫዋቾች ወደ ኦልድ ትራፎርድ ስቴዲየም ለማምጣት ፍላጎት እንዳላቸው ነው እየተገለጸ የሚገኘው። የካታላናው ክለብ ባርሴሎና እንደዚሁም የአሰልጣኝ ዲያጎ ሲሞኒ ቡድን አትሌቲኮ ማድሪድ እና ኢንተር ሚላን የሴሪያው ሻምፒዮናው ክለብ ግን ተጫዋቹን እንደሚፈልጉት በተደጋጋሚ የተለያዩ ታላላቅ የመገናኛ ብዙሃን እየዘገቡ ነው የሚገኙት ማለት ነው። ይሄ አነጋጋሪ ነው። እንግዲህ ተጫዋቹ በውድድር ዓመቱ ወደ 11 ግቦችን ከመረብ አሳርፏል። አንድ ለጎል የሆነ ኳስ ደግሞ አመቻችቶ ማቀበል ችሏልና ቋሚ ሆኖ በጀመረባቸው እንቅስቃሴዎች ያን ያህል ውጤታማ ባይሆንም ተቀይሮ ሲገባ ግን በተለይ 10 እና 15 ደቂቃዎችን በሚኖሩት እንቅስቃሴ የቡድኑ ልዩነት ፈጣሪ ሆኖ የተመለከትነው ተጫዋች ነው ማለት ይቻላል። ቁመቱ እጅግ በጣም የሚገርም ነው። በተለይ ለአየር ኳሶች የሚያደርጋቸው እንቅስቃሴዎች 1 ሜትር ከ95 ሴንቲሜትር ነው። እንግዲህ በእንግሊዝ ፕሪሚየር ሊግ በጣም ረጃጅም ከሚባሉ ተጫዋቾች መካከል አንደኛው ቤንጃሚን ሼሽኮ ነው ማለት ይቻላልና ዩናይትዶች በቀላሉ ይህንን ተጫዋች ይለቁታል ተብሎ አይገመትም። የሞርጋን ኤሎት ሮጀርስን የተመለከተ መረጃ እንመልከት። እንግዲህ አርሰናል አሁን ለእውነቱ እጅግ በጣም እንደቀረበ ነው የተለያዩ የመረጃ ምንጮች እየዘገቡ የሚገኙት። ይህንን የአስተን ቪላ የፊት መስመር አጥቂ 23 ዓመቱ ላይ ይገኛል። በዓለም እግር ኳስ ዋንጫ የውድድር መድረክ ጥሩ ጅማሮ ማድረግ ችሏል ለሶስቱ አናብስቶች ማለት ነውና የቡድን አጋሩ የሀገሩ ልጅ የአርሰናል የመሃል ሜዳው እስትንፋስ ከሜዳ ሜዳ ከጫፍ ጫፍ እያካለለ የሚጫወተው ቁመተ መለሎ ዴክላን ራይስ ይህንን ተጫዋች ወደ ኤሚሬትስ እንዲመጣ እያግባባው ነው የሚገኘው ተብሏል እና የተጫዋቹ ሁነኛ ጓደኛ ከሚባሉ ተጫዋቾች መካከልም አንደኛው ዴክላን ራይስ እንደሆነ እየተገለጸ ነው የሚገኘው እና እያግባባው ነው የሚገኘው። ቀጣይ ማረፊያው ኤሚሬትስ ስቴዲየም የሚሆንበት አጋጣሚ እየሰፋ ስለመምጣቱ እየተገለጸ ነው የሚገኘው። አርሰናሎች ምናልባት ከ5 ቀናት በኋላ ወይም ከአንድ ሳምንት በኋላ ለተጫዋቹ ይፋዊ ጥያቄ ለክለቡ ወይም ለተጫዋቹ ባለንብረት ክለብ አስተን ቪላ ለማቅረብ ዝግጅታቸውን ስለመጨረሳቸው ነው እየተነገረ የሚገኘው ማለት ነውና 85 ሚሊዮን ፓውንድ እንደቆረጠለት እየተነገረ ይገኛል ለዝውውሩ ማለት ነው አርሰናል። ነገር ግን የተጫዋቹ ባለንብረት ክለብ አስተን ቪላ ደግሞ ከዚህ ከፍ ያለ ገንዘብ ይፈልጋል ተብሏል። እስከ
100 ሚሊዮን ፓውንድ ድረስ ማለት ነው። ቼልሲ ተጫራች ሆኖ መጥቷል። ነገር ግን ቼልሲ ደግሞ በመጪው አዲሱ የውድድር ዘመን በአሰልጣኝ ጃቪ አሎንሶ እየተመራ እንግዲህ ሰማያዎቹ የአውሮፓ ተሳትፎ የላቸውም። ይሄ ደግሞ ተጫዋቹ ምናልባት ወደ ስታንፎርድ ብሪጅ እንኳን ለማምራት ቢፈልግ ይሄኛው ነገር በአውሮፓ የውድድር መድረክ ተሳትፎ ያለመኖሩ የተጫዋቹን የዝውውር ሁኔታ ወደ አርሰናል እንዲያደላና ምርጫው አርሰናል እንዲሆን ያደርገዋል የሚሉ ነገሮች እየወጡ ነው የሚገኙት ተያይዘው ማለት ነውና አንዳንድ ጊዜ እንግዲህ ተጫዋች ትልልቅ ተጫዋቾችን ለማግኘት በአውሮፓ መድረክ የተሳትፎ ስፍራ ማግኘት ካልተቻለ እጅግ በጣም ከባድ ነው። በእርግጥ አንዳንድ ተጫዋቾች ከልጅነት ጀምረው የተለያዩ ክለቦች በምንም አይነት ሁኔታ ላይ ቢገኙ ያንን ክለብ መርጠው ያንን ክለብ ማሊያ ለማጥለቅ የሚፈልጉ ተጫዋቾች አሉ። ነገር ግን ብሪንዳ ሮጀርስ ደግሞ ወይም ሞርጋን ሮጀርስ ግን እንግዲህ ቼልሲን መርጦ የማይሄድበት ብዙ ጉዳዮች እንዳሉ እየተገለጸ ነው የሚገኘው። ነገር ግን አሁን የሚወጡ መረጃዎች ደግሞ ቼልሲም ተጫራች ሆኖ ስለመምጣቱ እየተገለጸ ነው የሚገኘው። እንደውም አስተን ቪላ የሚጠይቀውን የዝውውር ገንዘብ ለመክፈል ፍላጎት አላቸው ተብሏል። ጃቪ አሎንሶም የተጫዋቹ አድናቂ እንደሆነና ወደ ስብስባቸው እንዲመጣላቸው ከሚፈልጉት ተጫዋቾች መካከል አንደኛው እንግዲህ ሞርጋን ኤሊት ሮጀርስ ስለመሆኑ እየተገለጸ ነው የሚገኘው ማለት ነው። ነገር ግን ብዙ መረጃዎች አሁን ላይ የፒኤስጂም ፍላጎት አለው እዚህ ተጫዋች ላይ። አርሰናል ግን ይህን ዝውውር ለማጠናቀቅና ለመፈጸም አንድሪያ ቤርታ አስፈላጊውን ነገር ሰነዳቸውን ይዘው ወደ አስተን ቪላ ለማምራት ዝግጅታቸውን ስለመጨረሳቸው እየተገለጸ ነው የሚገኘው ማለት ነው። የ23 ዓመቱ ተጫዋች ወደ 15 ጨዋታዎችን በፕሪሚየር ሊጉ ማድረግ ችሏል። በጣም ብቃት ያለው ተጫዋች ነው። በተለይ ከአጥቂ ጀርባ ያሉትን የመጫወቻ ስፔሶችን በመጠቀምና የተቃራኒ ቡድን ተከላካይን በማመስ በመረበሹ ረገድ ከፍተኛ ውጤታማ የሆነ ተጫዋች ነው፣ ያውም በአስተን ቪላ ስብስብ ማለት ነውና ወደ አርሰናል ከመጣ ደግሞ ክሬቲቪቲው እጅግ በጣም ይጨምራል። ቡድኑን በማገዝና ወደ ከፍታው በማምጣት ለራሱም ለቡድኑም ታሪክ ይሰራል ተብሎ ነው እየተነገረለት የሚገኘው። በሶስቱ አናብስቶች በዓለም ዋንጫው ላይም ጥሩ ጅማሮ ማድረግ ችሏል ማለት ነውና ይህንን እየተመለከትን እንገኛለን። ሌላኛው ከአርሰናል ጋር በተያያዘ የአዮቢ ቦሃዲ ጉዳይ ነው። ይህን ተጫዋች እንግዲህ ለማስፈረም ሪያል ማድሪድም አሁን ገብቷል። ሪያል ማድሪድ እና ማንቸስተር ዩናይትድ ተጫዋቹን ለማስፈረም ፍላጎት አላቸው የሚሉ መረጃዎች እየወጡ ነው የሚገኙት። ይህን የ18 ዓመት ሞሮካዊ ኢንተርናሽናል በዓለም ዋንጫው አስገራሚ እንቅስቃሴ አስገራሚ ጅማሮ ማድረጉን ተከትሎ እንግዲህ የታላላቆቹን የአውሮፓ ክለቦች ቀልብ እየሳበ ነው የሚገኘው። ከአርሰናል ጋር በስፋት ነበር ያለፉትን ቀናቶች ስሙ ሲያያዝ የነበረው። ይህንን ተጫዋች ለማስፈረም ፍላጎት አላቸው ተብሏል እና የተጫዋቹ ባለንብረት ክለብም የመሸጫውን ዋጋ ከፍ እያደረገው ይገኛል። አሁን ላይ ወደ 60 ሚሊዮን ዩሮ ድረስ ተጫዋቹ እንደሚያወጣ ነው እየተነገረ የሚገኘው ማለት ነውና ሪያል ማድሪድ ይህን ተጫዋች ለማስፈረም ፍላጎት አለው ተብሏል። ካልሆነ ደግሞ ማንቸስተር ዩናይትዶችም እንደዚሁ የተገኘውን ክፍተት በመጠቀም ተጫዋቹን ማስፈረም ይፈልጋሉ። ለመሆኑ የእናንተ ሀሳብ ምንድን ነው? እንግዲህ የ18 ዓመት ተጫዋች አስገራሚ እንቅስቃሴ እያደረገ ይገኛል። ብዙዎችን እያስገረመ ነው የሚገኘውና ወደ ማንቸስተር ዩናይትድ ወደ ሪያል ማድሪድ ወይስ ደግሞ ወደ ሻምፒዮናው ክለብ አርሰናል ቢመጣ የተሻለ ውጤታማ መሆን ይችላል፣ ወይም ቀጣዩ የእግር ኳሱ ጉዞ የተሳካ ሊሆን ይችላል? ከዚህም በላይ ትገምታላችሁ? እስኪ ሀሳብ አስተያየታችሁን የአዮቢ ቦሃዲ ጉዳይ ላይ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። አርሰናል የክረምቱን የተጫዋቾች የዝውውር መስኮት ወጣቶችን በማስፈረም እየተጓዘ ነው የሚገኘው። ከዚህ ቀደም ጄሬሚ ሞርጋን ሌስተር ሲቲ ለማስፈረም ከስምምነት ላይ መድረሱ የሚታወስ ነው። አሁን ደግሞ ሌላ ሁለተኛ የክረምቱ የተጫዋቾች የዝውውር መስኮት ዝውውርን ስለመፈጸሙ እየተገለጸ ነው የሚገኘው። በእርግጥ በቀጣዩ የ2027 ላይ ነው አርሰናልን የሚቀላቀለው ተብሏል። እስከዚያው በውሰት በዚያው በሚገኝበት ክለብ ቆይታ ያደርጋል ተብሏል። አንድሪያ ባርቲሽቬሊን ለማስፈረም አርሰናል ስለ መጨረሱ እየተገለጸ ነው የሚገኘው። 4.5 ሚሊዮን ፓውንድ ለተጫዋቹ ዝውውር እንደዚሁ ይከፍላል ተብሏል። መድፈኞቹ አንድሪያ ቤርታ እንግዲህ ቀጣዩን የአርሰናልን በተለይ ከአርቴታ ጋር የያዙትን መጪውን 10 ዓመታት በአውሮፓ ነክሶ አርሰናልን ወደ ተሻለ የዋንጫ ክብሮች ለማምጣት ወጣቶችን መሰረት ያደረገ ቡድን መገንባት ይፈልጋሉና እነዚህን ወጣት ተጫዋቾች እያስፈረሙ ነው የሚገኙት። ጄሬሚ ሞርጋን አንስተናል። አሁን ደግሞ እንደዚሁ አንድሪያ ባርቲሽቪሌን ለማስፈረም ከስምምነት ላይ መድረሳቸው ተገልጿል። ዋጋውም እጅግ በጣም አነስተኛ ነው፣ 4.5 ሚሊዮን ፓውንድ ተብሏልና ሪያል ማድሪድ፣ ዩቬንቱስ ሌሎችም
የአውሮፓ ታላላቅ ክለቦች ይህንን ባለተሰጥኦ ተጫዋች ለማስፈረም ከፍተኛ እንቅስቃሴ ቢያደርጉም ነገር ግን አንድሪያ ቤርታ በአስገራሚ ሁኔታ የዝውውር ሁኔታ ስለማጠናቀቃቸው ተነግሯል። በዚህም መሰረት እንግዲህ አርሰናል የክረምቱ የተጫዋቾች የዝውውር መስኮት ከተከፈተ ሁለተኛውን ወጣትና አስገራሚ ባለተሰጥኦ ተጫዋች የእጃቸው ማስገባታቸው እየተገለጸ ነው የሚገኘው። እንግዲህ ወደ ሌላኛው መረጃችን ስናልፍ ደግሞ የካይ ሃቨርትዝን ጉዳይ እንመለከታለን። ካይ ሃቨርትዝ እንግዲህ አሰልጣኝ ሚካኤል አርቴታ ባለውለታ ናቸው ማለት ይቻላል። እንግዲህ ስፔናዊው አሰልጣኝ ሰው ካደረጓቸው ተጫዋቾች መካከል አንደኛው ካይ ሃቨርትዝ ነው። በጀርመኑ ክለብ ባየር ሊቨርኩሰን አስደናቂ ብቃቱን ጅማሮ ማድረግ ከቻለ በኋላ ወደ እንግሊዙ ክለብ ቼልሲ መጥቶ ነበር። እንግዲህ በእንግሊዝ በቼልሲ ቤት የነበረው እንቅስቃሴ በተለይ በአሰልጣኝ ቶማስ ቱኸል ስር የአውሮፓ ቻምፒየንስ ሊግ የዋንጫ ክብርን ማሳካት ቢችልም ይሄ ተጫዋች ያን ያህል ውጤታማ ጉዞን ማድረግ አልቻለም። ይህንን ተከትሎ እንግዲህ ክለቡን ለመልቀቅ ተገዶ ነበረ። አሰልጣኝ ሚካኤል አርቴታ በዚህ እንቅስቃሴ ያን ያህል ሳይደናገጥ ነበር ይህን ተጫዋች ወደ ኤሚሬትስ ማምጣት የቻለው ወደ 60 ሚሊዮን ዩሮ እንግዲህ ከፍሎ ለዝውውሩ ማለት ነውና ይሄ ተጫዋች ከመጣም በኋላ በመድፈኞቹ ቤት ስኬታማ እንቅስቃሴ ማድረግ አልቻለም። ይህንንም ተከትሎ እንግዲህ የመድፉ ደጋፊዎች በተለይ በአሰልጣኝ ሚካኤል አርቴታ ላይ ዝውውሩን በመቃወም ብዙ ትችቶችን ሲያስተናግዱበት የነበረ እንቅስቃሴ እንደነበረ ማስተዋል ይቻላል። ከዛ በኋላ ግን እነዚህን ትችቶች በመቋቋም ተጫዋቹ ወደ ቀደመ ማንነቱ ወደ ቀደመ ብቃቱ እንዲመጣ ተደጋጋሚ የመሰለፍ እድል በመስጠት አሁን ለሚገኝበት የካይ ሃቨርትዝ ብቃት አሰልጣኝ ሚካኤል አርቴታ ሁነኛው ሰው ነው ማለት ይቻላል እና ባለፈው በተጠናቀቀው የውድድር ዓመት በእንግሊዝ ፕሪሚየር ሊግ እና በተለይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ የስፖርቲንግ ሊዝበንን ያሸነፉበትን እንቅስቃሴ እናስታውሳለን። በድምር ውጤት በሱ ጨዋታ ነው አሸንፈው ወደ ሰሚፋይናል መምጣት የቻሉት ማለት ነውና ካይ ሃቨርትዝ አሁን አንድ ጥያቄ ቀርቦለታል። ከቀድሞ ክለቡ ባየር ሊቨርኩሰን የዝውውር ጥያቄ እንደቀረበለት እየተገለጸ ነው የሚገኘው። መድፈኞቹ ግን በቀጣዩም የውድድር ዓመታት በተለይ ደግሞ አሰልጣኝ ሚካኤል አርቴታ በቡድኑ ስብስብ ውስጥ ሊያጣቸው ከማይፈልጋቸው ተጫዋቾች መካከል አንደኛው ካይ ሃቨርትዝ ስለመሆኑ እየተገለጸ ነው የሚገኘው። የቡንደስሊጋው ክለብ ግን ካይ ሃቨርትዝን ለማስፈር ለባየር ሊቨርኩሰን እንቅስቃሴ እያደረገ እንደሚገኝ እየተገለጸ ነው የሚገኘው። ቀጣይ ማረፊያው የት ሊሆን ይችላል የምንመለከተው ነው የሚሆነው። ሊቨርፑልና ማንቸስተር ዩናይትድ የቦሩሲያ ዶርትሙንድን የአማካኝ ስፍራ ተጫዋች ለማስፈረም ፍላጎት አላቸው ተብሏል። ፌሊክስ ኔሜቻን ለማስፈረም ይህን የ25 ዓመት የአማካኝ ስፍራ ተጫዋች ለማስፈረም የተለያዩ ክለቦች ጥረት እያደረጉ ቢገኙም ነገር ግን ደግሞ ሁለቱ ታላላቅ ክለቦች ከፍተኛ ፍላጎት እያሳዩ እንደሚገኙ ታላላቆቹ የመገናኛ ብዙሃን እየዘገቡት ነው የሚገኘው ማለት ነውና ቀጣይ የዚህ ተጫዋች መዳረሻ ሊቨርፑል ሊሆን ይችላል ወይስ ደግሞ ማንቸስተር ዩናይትድ ሊሆን ይችላል የሚሉትን የምንመለከት ነው የሚሆነው የዝውውሩ መስኮቱ ሳይጠናቀቅ ማለት ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተሰኙ ሰኔ 15 2018 ዓ.ም በእኔና በባልደረቦች የተሰናዱ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። መረጃዎቻችንን ከማጠናቀቃችን አስቀድመን ግን እየተከናወነ በሚገኘው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ጥያቄዎችን ወደ እናንተ እያደረስን ነው የምንገኘው። ቀደም ሲል ሁለት ጥያቄዎችን ወደ እናንተ አደርሰናል። የመጨረሻውና ማሳረጊያው የጨዋታ ግምታችሁን እንድታደርሱን ነው። ዛሬ እንግዲህ በሚደረገው ጨዋታ የሊዮኔል አንድሬስ ሜሲዋ ሀገር ወይም ደግሞ የካታሩ የ2022 የዓለም እግር ኳስ ዋንጫ የውድድር መድረክ ሻምፒዮናዋ ሀገር አርጀንቲና ከሀገር አውስትራሊያ ጋር የሚያደርጉትን የምድብ ሁለተኛን ጨዋታ የትኛው ብሔራዊ ቡድን በአሸናፊነት ይደመድመው ይሆን? የጨዋታውን ቅድመ ግምት ትክክለኛ ውጤቱን በማድረስ ተሸላሚ እንድትሆኑ እንጋብዛችኋለን። መረጃዎችን ወደ እናንተ በማድረስ ገዛኸኝ እንዱላ እንደዚሁም ደግሞ በካሜራው ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሆንላችሁ።